ጤና ይስጥልን እንደምናላችሁ ከፋና ሚዲያ ኮርፖሬሽን ፋና ፖድካስት የእንግዳ ሰዓታችን ላይ ደርሰናል። ዛሬ በእንግዳ ሰዓታችን ከስቱዲዮ ወጣ ብያለሁ። እንግዲህ የት ነው ያላችሁ ካላችሁኝ ደግሞ ከኋላ ያለው ይናገራል ብዬ አስባለሁ። ለማንኛውም ቢሾፍቱ ነው ያለሁት አየር ኃይል ግቢ። በቅርቡ የኢትዮጵያ አየር ኃይል 90ኛ ዓመቱን አክብሯል። እንግዲህ በተለያዩ ዝግጅቶች ነው ይሄንን በዓል ያከበረው። ደግሞ በልዩነት በቀጥታ ስርጭት ስንከታተላቸው የነበሩ የደረስንበት ከፍታ ያለንበት ብቃታችን እንዲህ የታየበት ነበረ። ለማንኛውም በእለቱ ደግሞ ከተከናወኑ ሁነቶች መካከል በተለይ በመዝጊያው ማለቴ ነው የዘንድሮ ተመራቂዎች የተመረቁበት ነበረ። ከነኚህ ተመራቂዎች መካከል በከፍተኛ ማዕረግ ከተመረቀችው ምክትል መቶ አለቃ ሀዊ ግርማ ከሷ ጋር ቆይታ እናደርጋለን። እዚህ ቤት ሴቶች በብቃት ተመርቀው ይወጣሉ፣ ብቃታቸውን ያሳያሉ፣ የተለያዩ ኃላፊነት ቦታዎችም ላይ ይገኛሉ። እንደምታውቁት በመጪው እሁድ ማርቸት የዓለም አቀፍ የሴቶች ቀን ይከበራል። ይህንን መነሻ አድርገን ከዚች ጀግና ሴት ጋር ቆይታ ልናደርግ ነው እዚህ የተገኘሁት። አብራችሁን ስለምትሆኑ በጣም እናመሰግናለን። ከካሜራ ባለሙያዎች ጋር ሳራ መኮንን አብሬያችሁ ቆያለሁ። አብራችሁን ነው። እንኳን ደህና መጣሁ ነው የሚባለው አይደል? እንኳን ደህና መጣሽ። አመሰግናለሁ። እንኳን ደስ ያለሽ። ያኔ ስላልተገናኘን አሁን እንኳን ደስ ያለሽ መባባል በጣም ተገቢ ነው ብዬ ነው። እሺ በጣም አመሰግናለሁ። እንኳን አብሮ ደስ አለ። አራቀም አይደል ጊዜው? አልራቀም። እስካሁን ስሜቱ አለ። ደግሞ እዚህ ቦታ መገኘት በራሱ የተለየ ስሜት ያለው ይመስለኛል። እንደ ሁሌ መመረቅ፣ ሁሌ ከፍ እያሉ መሄድ አይነት። አዎ በጣም መከራ። ሀዊ ምኞት ማለት ነው። ምኞትሽን አገኘሽ? በሚገባ ምናልባትም ካሰብኩት ሁሉ በላይ ካሰብኩት በላይ። ታዲያ መስከን በጣም ደስ ይላል። ሀዊ ሲባል ምንድነው? ሀረርጌ ዘፈን ላይ እንደዛ እንሰማ ነበር። ስለዚህ አሁን በአካል ሀዊ ጋር ተገናኘ። ምክትል መቶ አለቃ እዚህ ጋር ያለው ማዕረግ ያንን ነው የሚነግረን። ምክትል መቶ አለቃ። እዚህ ለመድረስ ግን በጣም ብዙ ሂደቶች አሉት። እንዴት ታለፈ? በጣም እንዳልሽው ሎንግ ፕሮሰስ ነው። አልባት 5 አመት ከዛ በላይ የፈጀብን ፕሮሰስ ነው። በውስጡ ብዙ የበረራ ትሬኒንጎች፣ ብዙ ፊዚካል ቻሌንጆች፣ ብዙ ሳይኮሎጂካሊ እንድንጠነክር የተደረጉባቸው ጊዜያት እና ብዙ አመታት ማለት ነው። እሱን አልፈን ምክትል መቶ አለቃ ማዕረግ ፕላስ ደግሞ የበረራ ሰዓታችንን ይዘን ተመርቀናል ማለት ነው። የበረራ ሰዓት ስንት ሲሆን ነው? 250 ሰዓት። 250 ሰዓት ብዙ ነው በጣም። አዎ በበረራ ብዙ ነው። በበረራ ብዙ ነው። እንዲሁ እንኳን ብንቆጥረው ወረ ብዙ ነው። ሰዓቱ አልደረሰም ብለን ቀጠሮ ላይ ጭንቅ ይሆን አይደል? ሰዓታት ማለት ነው። ሰዓታት ደግሞ ሲሆን 250 በጣም ብዙ ነው። ህልምሽ ነበር? ህልሜ ነበር። አዎ የጦር ጀት አብራሪ መሆን ብዙም ሀሳቡ ባይኖረኝም ማለት ብዙ እውቀቱም የለኝም። ሀሳቡም እንዲኖር እውቀት ያስፈልጋል። እውቀቱም ብዙ አልነበረኝም። ግን ፓይለት መሆን ነው፣ አብራሪ መሆን፣ አየር ላይ ሲበርሳይ ምናምን እሆናለሁ የሚል ምኞት ነበረ። ግን በዚህ ደረጃ ደግሞ ትርጉም ያለው ስራ ጦር ጀት አብራሪ ለመሆን መብቃት አዎ በቃ ህልሜ ሆኗል፣ ተሳክቷል ማለት ነው። እንኳን ደስ ያለሽ። በጣም ደስ ብሎናል። እዚህ ግቢ ያው 5 አመት ገደማ ኖርሽበት። በእነኛ 5 አመት ጊዜ ውስጥ ብዙ ችንታ ያለሽ ብዬ አስባለሁ። ሴቶች ደግሞ በተለይ የወጡበት ያለ ደግሞ ከፍ ያለ ኃላፊነትም ላይ ያየናቸው ነው እዚህ ግቢ። እንዴት ታያለሽ ሴቶችና ስልጠና ከዛ ሴቶችና ደግሞ አየር ኃይል በማብቃት በኩል? ሴቶችና አየር ኃይል ምናልባት አሁን ላይ በተለይ ከተወሰነ አመታት ወዲህ እኔንም ጨምሮ ማለት ነው በከፍተኛ ሁኔታ ትኩረት ተሰጥቶበት ሴቶችን ለማብቃት በበረራው ዘርፍ ብቻ ሳይሆን በቴክኒሻንነት ሙያ፣ በአመራርነት ስፔሻሊ አመራርነት ላይ አለ የሚባሉ ጥሩ ቦታዎች ላይ ሴቶችን ለማብቃት የሚደረግ ድጋፍና ጥረት ቀላል አይደለም። ምክንያቱም እኔ ምስክር ስለሆንኩኝ ሴቶችና አየር ኃይል በተቻለ አቅም ያው ተቋሙ በዛ ልክ ጥረት ሲያደርግ የሚሰማ ደግሞ የግል ተነሳሽነት አለ፣ ሞራል አለ። ስለዚህ ኦልሞስት አሁን ላይ አየር ኃይል በደንብ ሴቶችን አካታች በሆነ መልኩ በደንብ እየተሰራበት ያለበት ጊዜ ላይ ነው እላለሁ። አርአያዎች የምታያቸው አሉ እዚህ ውስጥ? በተለይ ወደ ህይወትሽ ስንመለስ እናነሳለን። ግን ስታያቸው አመራርነት ቦታ ላይ የተለያዩ ኃላፊነት ቦታዎች ላይ ማሰልጠንም ይሆናል ሰልጣኝም ሆነው ከናንተ በፊት የቀደሙ ሊሆኑ ይችላሉ። ምንድነው የምትይው ለውስጥሽ የምትነግሪው?
እንግዲህ ከዚህ በፊት 27 አብራሪ የነበሩ ሴቶች አሉ። ምናልባት ወይ አንድ ሴት አለችና ሁሌ የሷን ታሪኳም ስለሚወራልን እንደ ሮል ሞዴልም ያው ብዙ ሴቶች ያሉበት ቦታ ስላልሆነ ያለው አንድም ሁለቱም ሰው ይነገረናል፣ እንደ ታሪክ ብዙ ይወራልናልና ጥንካሬዋን ያላትን እንትን ስኪሎች ምናምን እንድናውቅ ብዙ ይደረጋልና ምናልባት እሷ ሮል ሞዴላችን ማለት 27 በተለይ 27 ላይ የመድረስና የማብረር ከፍተኛ ፍላጎት ስላለን ሁሌ እሱን ስናስብ እንደ ወደፊት የምንመለከተው ቦታ አርገን ነው የምናስባት ማለት ነው። ከዩኒቨርሲቲ መጣሽ፣ የሕክምና ትምህርት ነበር መከታተል የፈለግሽው፣ ግን እንዳልሽው የልጅነት ህልምሽ እንዲው አብራሪ በሆን ሕክምናውንም ብጨርስ አብራሪ ሆናለሁ የሚል ነበርና ደግሞ ይሄኛው እድል ሲመቻች ወደዚህ መጣሽ። እዚህ ግቢ ለመጀመሪያ ጊዜ ስትመጪ ለመጀመሪያ ቀን ምን ተሰማሽ? ያው ስንመጣ መጀመሪያ ቤዚክ ሚሊተሪ ትሬኒንግ መጨረስ ነበረብንና የተወሰድነው አዋሽ ቢሾላ ማሰልጠኛ ነበረ። ቀጥታ ዳይሬክት ወደዚህ አልመጣንም ማለት ነው። እዚህ የመጣ ነው እዛ ከነበረን ከ15 ቀን ቆይታ በኋላ ሜዲካል ቼክአፖች አሉ። ዝም ብሎ የመጣ ሁሉ ቀጥታ አይገባም። የተለያዩ ሜዲካል ቼክአፖች ፊዚካሊ ቼክ ትደረጋለሽ ምናምን እና እሱን ቼክ ለመደረግ ፎር ዘ ፈርስት ታይም መጣን ማለት ነው። ከዛ ከነበርንበት ከማሰልጠኛና በቃ ኮምፕሊትሊ ዲፍረንት ዓለም ቤት ነበርን መጀመሪያ። ቤተሰብ ነው፣ ሌላ የምናውቀው ነገር የለም። ከዛ ማሰልጠኛ ገባን፣ 15 ቀን ተቀመጥን። ወደዚህ ስንመጣ በቃ እንደምታዩ ነው። ግቢው በጣም ያምራል፣ ጀቶች አሉ በየቦታ ምናምን እና በቃ ጭራሽ አምቢሽናችን በጣም ነው የጨመረው ማለት ነው። ከዛ በቃ ጎበኘን፣ እዚህ በረራ ትምህርት ቤቱንም ጎበኘን ምናምን። ፓይለቶች አሁን የኛ ሲኒየሮች በጣም ሲኒየሮች ፓይለቶች ነበሩና እነሱ አስጎበኙን ሲሙሌተሮቹ ምናምንና በቃ እንደነሱ ነው የምፈልገው እንደነሱ ብለን ታርጌት ሴት አድርገን የወጣንበት ጊዜ ነበርና አሁን ደግሞ እንግዲህ ደርሶ ራሳችንን በዛ ቦታ ስናየው በጣም ነው ደስ የሚለው። ቅድም እንዳልኩት ይሄኛው ማዕረግ ኮከብ እዚህ ጋር ከመደረጉ በፊት በምትበሪያቸው በምታሳያቸው የትምህርት ሂደቶች ባለፉት ሂደቶች ከዛ ደግሞ በምትበሪው ብዛትም እየተወሰነ ነጭ ይሆንና ይሄ ይሰመራል አይደል? እሱም ፕሮሰስ ተመልካቹም አድማጩም ቢያውቀው በጣም ደስ ይለኛል። እንደዚህ ከመሆኑ በፊት ምን ነበረ እዚህ ጋር ያለው ማዕረግ? እሺ እዚህ ጋር ይሄ ላይ ከመድረሱ በፊት ነጭ ነበር። ነጭ ፍላግ ፓይለት ኒት ነው በሚለው ኒትነታችንም በዛ ነው የሚለካው። ኤቭሪ በሳምንት 2 ቀን 3 ቀን ክትትል ይደረጋል። ዲሲፕሊንም ስለሆነ እንደ ሚሊታሪም እንደ ፓይለትም ዲሲፕሊን ስለሆነ ነጭ ፍላግ ይደረግልናል። ንጽህና መጠበቅ በቃ ግድ ነው። ለነገሩ ወታደር ቤት ጥንቅቅ ያለ ነው እኮ ዲሲፕሊን። ፕላስ ደግሞ እንደ ፓይለት ሲሆን ደግሞ ፓንክቹአሊቲ ያለ ዲሲፕሊን ብዙ ነገሮችን አብሮ የያዘ ኳሊቲ ሊኖር ስለሚገባ እሱን ይወክላል ማለት ነው ነጭ መሆኑ። ከዛ ፈርስት ትሬኒንግ ላይክ ፍላይት ዲፍረንሺዬሽን የሚሰራበት ሴስና የምትባል አውሮፕላን አለች። በሷ ወደ 20 ሰዓት ይበረራል። እሱም በረን ኮምፕሊት ስናደርግ አንድ ስትራይፕ ይሰጠናል ማለት ነው። ኦልሞስት ኦን ዘ ዌይ ወደ ኮከብ ማለት ነው። ከዛ ደግሞ ድሬዳዋ ላይ ግሮቭ 120 ቲፒ የምትባል ትሬነር አውሮፕላኖች ፊፍዝ ጄኔሬሽን በጣም ቆንጆ አውሮፕላን እና እሷ ላይ ደግሞ ሄደን ወደ 100+ ሰዓት እንበራለን። እሱን ጨርሰን ደግሞ ወደዚህ ስንመለስ 2 ስትራይፕ ይደረግልናል። ሲኒየር ካዴቶች እንባላለን ማለት ነው። ከዛ እሱ አልቆ ከዛ ናው ኦፊሰር መገባት አለበት። አሴ ካዴት ኦፊሰር ገብተን በረራው ከዛ በኋላ በረራው ሆልድ ይደረግና ፊዚካል ትሬኒንግ አለው። ፕላስ ደግሞ የ4 ወር ፕላስ የሚፈጅ ኮርስ አለ። እሱን ወስደን በደንብ ፊዚካሊ ጠንክረን አእምሯችንን ለሊደርሺፕ አዘጋጅተን ቀጣይ ለሚሰጡን ኃላፊነቶች ሬዲ አድርገን ከዛ ስንወጣ አሁን እንደዚህ ምክትል 100 አለቃ ተብሎ ግራጁዌት እናደርጋለን ማለት ነው። ስለዚህ ጉጉት አለኩ በጣም አይደል? የመጀመሪያዋ መስመር ነጯ ላይ የተሰመረች ይሄድኩ ነው ማለት ነው እንላለን። ሁለተኛው ላይ እንደዛው። ከዛ ኮከብ ሲመጣ ደግሞ በቃ እሱ እስኪመጣ ድረስ ጉጉት አለ። ለነገሩ ከናንተ በፊት ያሉት ለምሳሌ አንቺ የመጀመሪያው መስመር ላይ ሆነሽ 2 የተሰመረለት ሰው
ብታይም እየተከተልኩ ነው አይነትም ማለት አዎ በጣም አለው ኢቨን ገና ባዶ ከነበረበት ላይ አንድ ስትራይፕ ያለው ተስቲ የሆነ ስቴፕ ከፍ እንዳልሽና ኦልሞስት ህልምሽን ድሪም የምታደርጊው ነገር ላይ ልትደርሺበትን አንድ እርምጃ እንደተራመድሽ የሚያሳይሽ ነገር አለና ከዛ ደግሞ እንዳልኩሽ ቀጣዩን ትሬኒንግ ሰልጥነሽ መተሽ ግሮብ ስትጨርሺ ደግሞ ራሱን የቻለ ግራጁዌሽንና ሰርቲፊኬት አለው ከሱ ጋር ነው ሁለት ስትራይፕ የሚሰጥሽ እሱ ደግሞ ሞር ኦኬ አም ኦን ዘ ዌይ የሚለውን ነገር በደንብ ያመላክትሻል ብቻ ደስ ይላል በጣም እንዴት አየሹ ግን የስልጣና ሂደቱን አሁን ዓለም ዘምኗል 90ኛ ዓመቱን አየር ኃይል ሲያከብር በጣም ዘመናዊ ጀቶች በጣም ብዙ በቃ ማለት እዚህ ደርሰናል ብለን የተደነቅንባቸው የኮራንባቸውንም ጭምር አይተናል እናንተ ደግሞ እዛ ውስጥ ሆናችሁ ባለፉት 5 ዓመታት በተለይ አንቺ ስልጣናውን ስታካሂጂ እንዴት አየሹ ይሄም አለን ብለሽ የተደነቅሽባቸው ብዙ ነገሮች ይኖራሉ ብዬ ስላሰብኩ ብዙም የኤርፎርስ እውቀቱ የጦር ጀት ኖሌጁ ኖረኝ አይደለም ወደዚህ የመጣሁት ስለዚህ ገና ስገባ የሆነ ራሱን የቻለ ሰርፕራይዝ ያደረገኝ ብዙ ነገር ነበረ እንደ ኤርፎርስ ማለት ነው በገባሁበት ሰዓት ከዛ በኋላ ግን ገብቼ ውስጥ በነበረው ሂደት ውስጥ ይሄን 5 ዓመት በማልፍበት ሁሉ የአውሮፕላኖች አፕግሬድ መደረግ እኛ በትሬነር አውሮፕላን ኢቨንት ስንሰለጥን አዲስ አውሮፕላን ድሬዳዋ ላይ ያለው ግሎብ 120 ቲፒ የምትባለው አውሮፕላን በጣም አድቫንስድ በጣም ሌተስት የሆነች ግላስ ኮክፒት ምናልባት አሁን ላይ በሱ ስታንዳርድ ዲስፕሌይ የሚደረግልን አይነት አውሮፕላን ነችና በሱ አሰልጥነን ወደዚህ ስንመጣ ደግሞ አፕግሬድ የተደረገ ምናልባት ከኛ ከመምጣታችን ከትንሽ አመት በፊት አናሎግ የነበረ አውሮፕላን እንደምታዩ ኤል39 አውሮፕላን ሙሉ ለሙሉ ዲጂታል ሆኖ አቪዮኒክሱ ተቀይሮ በዛ ልክ ነው የጠበቀንና እኛ ሙቭ ባደረግናት እቺ ትንሽ ስቴፕ እንኳን ምን ያህል አየር ኃይል እንደተቀየረ እንዳልኩሽ 5 አመት ከተሰራበት ምን ያህል እንደሚቀየርና ከየት ወዴት መቀየር እንደሚቻል እንደ ተቋም ብቻ ሳይሆን እንደ ሀገርም ትልቅ ካፓቢሊቲ ነው አይደለ ስለዚህ በዚች ትንሽ አመትኛ በተጓዝናት ትንሽ አመት ራሱ የስራ ባህሉ ሲቀየር በአይናችን አይተናል ያለው ኢነርጂ ምን ያህል እንትንን ጊዜውን ያማከለ እንደሆነ እንደተቀየረ ዓለም በመተራመድበት መንገድ ምን ያህል እየተራመደን እንደሆነ ለውጣን አይተናል ምናልባት ትራንዚሽኑ ላይ ነው እኛ የገባነውና በደንብ ተመልክተናል ማለት ነው መቼስ ወደ ኋላ ስንመለስ ጅማ የመጀመሪያ ልጅ ለቤቱ ከዛ የመጀመሪያ ልጅ ደግሞ እንዲህ አይነት ቦታ ላይ መገኘት ባለፈው ስትመረቂ ቤተሰቦችሽ መተው በጣም ደስ የሚል ሁኔታ እንደነበረ ሰምቻለሁኝ እሱንም አውቃለሁና ምን ተሰማቸው ደግሞ እነሱ ከዛ የመጀመሪያ ልጅ በእንዲህ መልኩ በጣም በከፍተኛ ማዕረግ ተመረቃ ሲያዩስ ምን አሉ ያው በጣም ደስ አላቸው ነው አይደል የሚባለው በጣም ነው ደስ ያላቸው ምናልባት ደስታቸውን ሊናገሩት ከሚችሉት በላይ በቃ ተግባራቸውና ሁኔታቸው ያስታውቅ ነበር በዛ ሰዓት እንዲ በማረግ መመረቁን ተሸላሚ መሆኑ ምናም ደግሞ ኤክስፔክት እንዲያደርጉት አላደረኩም ነበር ተሰምናገር ድምጽሽን አጥፍተሽ ነበር ድምጽዬን አጥፍቼ ነበር ብዙም እንትኑ አልነበራቸው እና በዛ ሰዓት መተው ያው ልጅሽ ተጠርታ መድረክ ላይ ምናምን ተደጋጋሚ መድረክ ላይ ተጠርታ በዛ ደረጃ ሲሸለም በሰዎች ጎበዝ ምናልባት ጎበዝ እንደሆንኩኝ እኮ እነሱ ሊያስቡ ይችላሉ ልጄ ጎበዝ ናት ምናምን የሚለውን ነገር ግን በሰዎች ደግሞ ላይክ እንደ ፕሩፍ ተደርጎ ሲያዩ በቃ በጣም ነው ደስ ያላቸው በጣም እና ደግሞ ቤተሰብ አይደለ የሆነ የለፉበት ነገር አለና በጣም ደግሞ ተለፍቶብኛል ብዬ አስባለሁ ፊውቸሪን ማየት ይፈልጋሉ የሆነ በቃ አራያም ይሆን ስራ ላይ ገብቼ ደግሞ በዚህ መልኩ ለልጆች ቤት ውስጥ ላሉ ልጆች ለእህቶቼ ለወንድሞቼ በዚህ ደረጃ እንደ ሮል ሞዴል ሆኜ ሲያዩ ደግሞ በጣም ደስ ይላቸዋል ከዚህ በኋላ የሆነ እነሱ ብዙ ጋይድ የሚያደርጉት ነገር እንኳን ባይኖር እህታችሁን ያት መባል ቀላል ነገር አይደለምና በጣም ነው ደስ ያላቸው እነሱ ለራሱ እህታችን ናት ማለት እኮ ቀላል አይደለም በጣም ከእንትናቸው በላይ በቃ ሁኔታቸውና ተግባራቸው ያሳውቃል እና በጣም ደስተኞች ናቸው የአካባቢው ማህበረሰብስ ምን አለ ሄደሽ ነበር ጥቂት ጊዜም ቢሆን ከምርቃት በኋላ በጣም ደስ የሚለው ያው በጣም ደስ ያለው
የተለመደ ነገር አይደለም። አሁን በኖርማሊ 12ኛ ክፍል ያልቃል፣ ዩኒቨርሲቲ ይገባል፣ ከዛ ግራጁዌት ተደርጎ የሆነ ስራ ይጀመራል ይሰራልና ሰው በዛ ላይ ሰክሰስፉል ለመሆን ይሞክራል። በእኛም አካባቢ እንደ አጠቃላይ እንደ ኢትዮጵያ ማለት እችላለሁ የጦር ጀት አብራሪ መሆን፣ ሴት ሆኖ የጦር ጀት አብራሪ መሆን፣ ኤርፎርስ ውስጥ አባል መሆን የተለመደ ነገር አይደለም። ከዛ ደግሞ በዚህ ደረጃ ጥሩ ውጤት አምጥታ በሚል ደግሞ ግራጁዌት ማድረግ ብዙ ሰው በቃ ዘመድም ጎረቤትም ሁሉም ቤተሰብ በቃ ጀግና ነው ጀግና የሚል ቀጥያ እስኪወጣልኝ ድረስ በዛ ደረጃ ያው እኔ ማድረግ የሚጠበቅብኝን አድርጌ ጨርሻለሁ ብዬ ባላስብም ግን ያው የተለየ ነገር ከማድረግ አንጻርና የሚያኮራ እንዲ በሀገር ደረጃ ስም የሚያስጠራ ቦታ ላይ መቆምን ሲያይ እንኳን ከዚህ ሰፈር ወጣሽ እንኳንም ሰፈራችንን አስጠራሽልን ዘመዶቼም እንደዛ በቃና በጣም ደስ የሚል ስሜት አለው። የስራም በመስራትሽ ብቻ ቤተሰብም ጎረቤትም ዘመድም ሲደሰትብሽ በጣም ደስ የሚል ስሜት አለው። ጠብቀሽ ይሆናል ተሸላሚ ሆናለሁ ብለሽ ጠብቀሽ ይሆናል ግን ስም ሲጠራና ህዝብ በተሰበሰበበት ቦታ ስትገኚ ከዛ የሰው ደግሞ ስሜት ይሄ ጭብጨባው እልልታው አለ አይደል እሱ ደግሞ ሌላ ይመስለኛል። ምንድን ነበር በዛች ቅጽበት ይሆንሽ? በጣም ደስ ይላል። ያው እንዳልኩሽ ቤተሰቦቼ አያውቁምና ልክ ስሜ በሚጠራበት ቅጽበት ቤተሰቦቼን ሳይ የሆነ የመቻል ስሜት የማድረግ ስሜት ሰው ደግሞ እንዴት ነው ሴት ስትሆኚ አይደለም እንደዚህ አይነት ያልተለመደ ሴት ልጅ ትገባለች ተብሎ ያልተለመደበት ቦታ አይደለም። ኢቭን ኖርማል ክላሶች ላይ ራሱ ሴት ልጅ የሆነ ደስ የሚል ቦታ ላይ አሪፍ ቦታ ላይ ጥሩ ቦታ ላይ ደርሳ ስታይ ሲያይ ማህበረሰባችን ደስ ይለዋል። ህዝቡም የግቢውም ሰው በጣም ደስተኛ ነውና በሰዓቱ በጣም ሁሉም ሰው ከልቡ ነበር የተደሰተው። የራሱ ያህል ነው የተደሰተው። በዛ መሀል በቃ የሰውን ደስታ ማየት የቤተሰቦቼን ደስታ ማየት ስሜ ከመጠራቱ በላይ ያ ነበረ በጣም ደስ የሚል ስሜት የሚፈጥረው። ያው ኤክስፔክት የምታደርጊው ነገር ይኖራል ከሰራሽው ነገር አንጻር ግን ደግሞ ሰው ባንቺ ደስታ ሲደሰት ማየት በዛ ሰዓት በጣም የሚገርም ስሜት ነበረው። እዚህ ግቢ በጣም ብዙ ቦታዎችን ተወጃለሽ ብዬ አስባለሁ። ማለት የተማርሽበት ክላስ ይሆናል። ባለፈው እንዳጋጣሚ ስንጎበኘው ነበር በዚሁ በፋና ፖድካስትና በጣም ደስ የሚል የመማሪያ ክፍል ነው ያለው። የስልጠና ቦታውም እያየን ነበረ። ግን ከኋላችን እንዳለችው የዚች የ1725 የመጀመሪያ ያበረርሻት የሚሆንብሽ ያለ አልመሰለኝም። እኔ ግምት ነው። ልክ ነሽ። የተለየ ስሜት አለው አይደል? የተለየ ስሜት አለ። በጣም የተለየ ስሜት አለ። መጀመሪያ ሲገባበት ፈርስት ሶሎ የወጣውባት ጦር ጀት በቤዚክ ጀት ትሬኒንግ ሶሎ የወጣውባት አውሮፕላን ነች። 20 ደቂቃ ፈርስት ሶሎ ማለት ነውና ሶሎ ፈርስት ሶሎ እንዴት ነው? ከዛ በኋላ እኮ ብዙ ሶሎዎች ትወጫለሽ። ግን ያስተማሪ የማድረግና ያለ ማድረግ የመቻል ያለ መቻል ትራንዚሽን ነችና ከዛ በፊት እኮ ራስሽ ላንድ ስታደርጊ ነበር፣ ቴክ ኦፍ ስታደርጊ ነበር፣ ስትበሪ ነበር። ግን አስተማሪ አለ አትሊስት የሆነ ነገር ቢፈጠር እሱ ሴቭ እንደሚያደርግሽ እርግጠኛ ነሽ። ያ ፖይንት ግን you are on your own እና እንደምትችይ ለራስሽ ፕሩፍ የምታደርጊበት ላስተማሪሽ እዚህ አድርሰኛል ብለሽ ፕሩፍ የምታደርጊበት ፖይንት ስለሆነች በጣም ልዩ ስሜት ይፈጥራልና አውሮፕላኗም እንደዛ ማለት ነው። ድጋሚ ስታያት የመቻልሽ እንትን ትመስልሻለች። ብዙ ሰው ሶሎ ቢወጣባትም ከዚህ በፊትም ብዙ ሰው እንደዚህ ሶሎ ወጥቶባት ቢያቅም ላንቺ ግን የሆነ ኮኔክሽን ያላችሁ ነው የሚመስልሽና በጣም ደስ ይላል። በጣም እንዴ 20 ደቂቃ አየር ላይ ያስበሽዋል። በጣም ከባድ እኮ ነው የሚሆነው። 1 ደቂቃም 2 ደቂቃ መኪና ውስጥ መሆን የመጀመሪያ ብቻሽን ሆነሽ እንኳን ያስፈራል። ምድር ላይ ሆነሽ ከሆነው ነገር ጋር በቃ ላቆመው እችላለሁ ብለሽ የምታስቢውና በጣም ከባድ ነው የሚሆነው ብዬ አስባለሁኝ። እዚህ ያሉ መምህራንን እንዴት ትገልጫቸዋለሽ? እሱን ብናውቅ በጣም ደስ ይለናል። እዚህ ጋር ስንደርስ ምን ያህል አስተማሪ ተቀባብሎን ምን ያህል አስተማሪ ቀርጾን ሼፕ አድርጎን እዚህ ጋር ለመድረስ እንደቻል መገመት አይከብድሽም። እንደ ሚሊታሪ ደግሞ በብዙ ነገር ነው ሼፕ የምትደረጊው። በዲሲፕሊን ሼፕ ትደረጊያለሽ። ባህሪሽ ኢቭን ይሄ ውስጥሽ ያልነበር እሴቶች አንቺ ላይ እንዲሰርጹ ከማድረግ አንጻር በረራ ስኪል እንዳለ ሆኖ ማለት ነው። ከዛ ደግሞ አካዳሚካሊ ያለ በረራ ስትበሪ ኖሌጅ ኖሮሽ በደንብ ተገንብተሽ መሆን አለበት። ምክንያቱም የምትበሪውን አውሮፕላን
ኢቭን ሌላም አውሮፕላን በደንብ እውቀቱ ሊኖርሽ ይገባል። ሶ በዚህ ሂደት ውስጥ ብዙ አስተማሪዎች ከኛ ጋር አልፏል። ሁሉም ሰው እንደ አስ ሚሊተሪም አስ አን አይፒ አስ አን ኢንስትራክተር የቻለውን እንትን አንቺ ውስጥ አስቀምጦ ማለፍ ነው የሚፈልገው። የሆነች እውቀት የሆነ የሚያውቀው ኦብቪየስሊ የተሻለ ነገር አለና የሆነች ነገር ላይ የሚጠቅምሽን ነገር አንቺ ላይ አሳርፎ ማለፍ ነው እና የሚፈልገው። አስተማሪዎቻችን በጣም ጥሩዎች ናቸው። እንደ ምናልባት እንደ ፋሚሊ ነው የሚኖረው ማለት ይቀላል። ምክንያቱም የኔነት ስሜት ተሰምቶት ነው ነገሮችን የሚያደርገው። ተቋሙም የኔ ነው፣ እነዚህ ልጆች ነገ ባልደረቦቼ ናቸው በሚል ስሜት ነው ሁሉ ነገር የሚደረገውና መሆንም ስላለበት ፕሮፌሽኑም እንደዛ እንዲሆን ስለሚያስገድድ በዛ ደረጃ የተቀረጹ እነሱም በዛ ደረጃ ተቀርጾ ስለሆነ ያለፉት እንደዛ ናቸውና በዚህ አጋጣሚ ሁሉንም አስተማሪዎቼን አመሰግናለሁ ማለት እፈልጋለሁ። እሺ፣ ስለዚህ በእንዲህ መልኩ ስልጠናው አለፈ። እዚህ ቤት በጣም የተለየ የሀገር ፍቅር ስሜት ይታያል። እንዴ ታሸችዋለሽም ቢባል ይሄ ማካበድ አይደለም አይደል? ለሀገር ፍቅር ለሌሎች አለሁ ለማለት ከፊት የሚቆምበት የምትሰለፉበት ነው። ብዙዎች ደማቸውን አፍስሰዋል፣ ብዙዎች ጉልበታቸውን አጥንታቸውን ከስክሰዋል። በጣም ብዙዎች ለኛ ለኢትዮጵያ ለሀገር ሉዓላዊነት ብዙ ዋጋ ከፍለዋል። ብዙ ዋጋ የሚከፈልበት ቤት ውስጥ መሆን እና እዚህ ውስጥ ደግሞ ተሳታፊ መሆን አሁን እየሄድሽበት ያለ ጉዞ አለ። ባለፉት 5 ዓመታት ያደረግሻቸው አሉ። አሁን ደግሞ ተመረቀሻል። እሱን እንወቅ። ያው እዚህ ቦታ መሆን ትሩ ማይ ፓዝ እንዴት ነው 5 ዓመቱን ባለፍኩኝ ጊዜ ውስጥ እየተገነባን የመጣ ነው ወይ በደንብ እንድናስብ የሚደረገው ስለ ሀገር ነው። እንደ ፐርሰናሊቲ ደግሞ ቢልድ ያደረግነው ነገር እንዴት ነው ፐርፐስፉል የሆነ ህይወት መኖር፣ ፐርፐስፉል የሆነ ወጣትነትን ማሳለፍ። ተሰርቶ ይኖራል ኦብቪየስሊ የትም ቦታ ተሰርቶ ይኖራል። ግን ደግሞ በዚህ ደረጃ ሀገርሽን እያሰብሽ ገና ማለት ወጣትነት እድሜ እሳትነት ነው አይደለ? ያንን ኢነርጂ ለሀገር በሚጠቅመው ሙያ ላይ እንድና ማዋልን ያን እየተቀረጽንና በደንብ ውስጣችን ኢንጀስት እየተደረገ ነውና 5 ዓመቱ ትሬኒንግ የሳይኮሎጂካል እንትኑ በዛ ውስጥ ነው የምታልፊውና አሁን እኔ ራሴን በዚህ ደረጃ ግራጁዌት አድርጌ አሁን ቆም ብዬ ስመለከተው በጣም ነው ደስ የሚለኝ። በምርጬም በደንብ እንትን ምለው ማለት ነው የምደሰተው። ምክንያቱም እንዳልኩሽ ዩኒቨርሲቲ ገብቼ ነበረ ጨርሼ ምናምን ወጥቼ ሊሆን ይችላል በዛ ወይ ግን ምናልባት አሁን ያለኝን ሳቲስፋክሽን ይኖረኝ ይሆን ብዬ ሳስብ አይመስለኝም። ቤተሰቤም ኦብቪየስሊ ይደሰትብኛል ኢን ኤኒ ፓዝ ብሄድ ሳክሰስፉል ከሆንኩኝ ደስ ይላቸዋል። ግን ደግሞ አሁን ላይ እንዳልሹ በሳክሪፋይስ የተገነባ ግቢ፣ በማደግ ላይ ያለ ግቢ፣ ብዙ አምቢሽን ያለው ግቢ እንደ ሀገር ደግሞ ኢትዮጵያ የምትለው ሀገር ማንነት ነው አይደለ? የሁሉም ማለት ነው የዚህ ሁሉ ሰው ህዝብ ማንነት ነውና በዛ ውስጥ ያንን ታላቅ ለማድረግ ኢትዮጵያዊነትን ታላቅ ለማድረግ የማይደፈር ለማድረግ እና በሁለት እግሯ በደንብ ቆማ ወደፊትን የምታይ ሀገር ለማድረግ የሆነ አስተዋጽኦ በደንብ ድግፍ የሚያደርግ አስተዋጽኦ የሚያደርግ ተቋም ውስጥ ሆኖ ራሴን ደግሞ ያንን አስተዋጽኦ ከሚያደርጉ ሰዎች መሀል አድርጌ ራሴን ሳይ ሁሌም በቃ በምርጫዬ በደንብ እደሰታለሁ ማለት ነው። ሀገርሽን ተወጃታለሽ ብዬ በጠይቅ ነውር ነው ማለት እኮ ነው አይደል? በጣም ምን ያህል ተወጃታለሽ የሚለው ማሳያው ስላላችሁ ጥያቄ የማያስፈልገውም ያ እንደ አላማ እንዴት ነው ሀገር ሁሉም ሰው ኢትዮጵያዊ እስከሆነ ድረስ ኢትዮጵያን ተወዳታለህ አወዳታለሁ ይባላል። ግን ደግሞ ለሞዴል ፕሩፍ መኖር ደግሞ ሌላ ስሜት አለውና እንደዛ ነው ብዬ ነው ማስበው። ሊገለጽም አይችልም ማለት ነው። ሊገለጽም አይችልም። ዜሮ ቱ ሂሮ ነው የሚለው ሞቶ። ከምንም ከዜሮ ጀግና እናረጋለን ነው ሞቶ። ብዙ ጀግናዎች እየወጡ ነው። እሱን ስታዩትስ ምንድነው የምትሉት? ማለት አሁን መጀመሪያ ነው መጥቼ ሳየው ሞቶውን የምርም እያልኩ ነበር። the first day flying school ስንመጣ ለትሬኒንግ ማለት ነው ለጉብኝት ከዛ በፊት መተናል። ግን ለትሬኒንግ ስንመጣ we were zero እና ያልን ነበር የገባ ነው። እዚህ ነን ዴስቲኔሽናችን ግን ያ እንደሆነ ውስጣችን ነበር።
ሂሮ የሚሆን የተመረጠ ሰው ነው ብለን እናስባለን። ሶ ወደዛ ስትራይቭ ለማድረግ ሁሌ ስትገቢ ያንን ሞቶ ስታዩ ኦኬ ኦን ዘ ፓዝ ነሽ። ዜሮ ሆነሽ ነበር የገባሽው የመጀመሪያ ቀን ሂሮ ለመሆን ኦን ዘ ፓዝ ነሽ እና እያሰብሽ እንድትኖሪ ስትገቢ ስትወጪ ያንን አይምሮሽ ላይ እንድታስቢ ያው ሂሮ የምትሆኙ ደግሞ ለሀገርሽ ነው የሚለውን ነገር ሁሌ በልብሽ እንድታስቢ ያደርግሻል። ጀግና መሆኑ ለሀገሬ ነው፣ ጀግና መሆኑ ለህዝቤ ነው፣ ስለዚህ ጀግንነት ግዴታዬ ነው ብለሽ እንድታስቢ ያደርግሻል። ሁሉም ሰው በዛ ደረጃ ራሱን ፒክቸር እንዲያደርግ ሁሉም ሰው ለዛ እሱን እያሰበ ስቴፑን እንዲቀርጽ ያደርገዋል ማለት ነው። ጀግንነት ላንቺ ምንድነው ግን? ጀግንነት ለኔ እንግዲህ የሚከፈለውን ነገር ሁሉ መክፈል ይመስለኛል። ለሀገር ማለት ያው ህዝብ ነው አይደለ? የሚከፈለውን ነገር ሁሉ ለመክፈል ደግሞ ራስን ብቁ ማድረግ ዝግጁ ማድረግ in every way ማለት ነው። በሊደርሺፕ እኮ ባለሽበት ሞያ ላይ ማለት ነው። ሊደርሺፕ ላይ ኤክሰርሳይዝ ያርግሽ ከሆነ ጥሩ ሊደር መሆን በረራ አብራሪ ከሆንሽ if you are a pilot ቆንጆ በጣም ጥሩ አብራሪ መሆን ጦር ጀት አብራሪ ከሆንሽ ደግሞ የተሰጠሽን ሚሽን በደንብ like successful በሆነ ደረጃ ለመወጣት ደግሞ ምን ያስፈልጋል በምን ያህል መልኩ ራሴን ማዘጋጀት አለብኝ በምን ያህል መልኩ ሬድነሴም የተሟላ መሆን አለበት የሚለውን እሱም ማሰብ ያንን ማድረግ መቻል ለኔ ጀግንነት ነው ብዬ አስባለሁ። አይ ቆንጆ ሀሳብ። ሴትነት አለ ብዙዎችን እንደነቃለን፣ ዛሬም ድረስ እንደነቃለን። ሴቶች የሴቶችና የወንዶች ተብሎ የተለየ ፕሮፌሽን ያለ እስኪመስለን ድረስ ለምሳሌ ውትድርና ላይ በተለይ ደግሞ የጦር ጀት ማብረር ላይ ሴት እንዴት ምናምን ሊባል ይችላል። ከዛ ደግሞ እኩል አይሆንም ሜዳው አይደለ? ያው በራሳችን ተፈጥሮ የምትይዘን ነገር ይኖራልና ያንን በዛ ጉዞ ውስጥ ሴትነቴ ፈትኖኛል ብለሽ ታስቢያለሽ ወይስ አይ በቃ ነው የምትይው? እኔ ሴትነቴ ፈትኖኛል ብዬ በፍጹም አላስብም። እንዳልኩሽ ጓደኛዬ አለችና ጓደኛዬ ምናልባት እህቴ ብላት ይቀለኛል እና ከመጀመሪያ ጀምሮ መንገዳችን አንድ ነው። ከቤት መጣን አዋሽ ቢሾላ ማሰልጠኛ ገባን። ከዛ ጀምሮ 15 ቀኗ የዛን ገባን ነው። ትሬኒንጋችን ሙሉ አዋሽ ነው የነበረው። የመጀመሪያው ማለት ነው። ከዛ ነው የጀመረው አንድነታችን እና አሁንም አብረን የተመረጥን ደስ ይለኛል በጣም። ምክትል መታነቃ አያንቱ ካሳ ትባላለች። አያንቱ እሷም በከፍተኛ ማዕረግ የዋንጫ ተሸላሚ ናት እና መንገዳችን ሴትነት ምናልባት ሴትነታችን እንደ እንትን አስበነው አናውቅም። እንደ ስትሬንግዝ ሊጨምርልን እንደሚችል ግብአት ነው እንጂ አንድም ቀን ሴትነታችን እንደ እንትን አስበነው አናውቅም። ግን ኦፍ ኮርስ እንዳልሽው ማህበረሰባችን ለሴት ልጅ ለወንድ የሚያደርገው እንደዚህ ሴት የሚያደርገው ብሎ የከፋፍሎ የሰጠው እንትን ግን እሱ አይምሮአችን ላይ ብቻ ያለ ነገር ነው ብዬ አስባለሁ። ምክንያቱም አሁን ኖረን እንዳየ ነው ኦፍ ኮርስ የቤተሰብ ኤክስፔክቴሽን ምናምን ይኖራል። የሆነ ነገር ታደርጊው ይሆን እንደዚህ አይነት ፊዚካል ትሬኒንግ አለ አሁን ይሄን መወጣት ይችሉት ይሆን ምናምን ሚል አይነት ኩዌስችን ይኖራል። ግን ደግሞ እኛ እሱን አስበን አናውቅም። ይሄ ሊከብደን ይችል ይሆን ሚለውን ጥያቄ ለራሳችን አንስተን አናውቅም። ባለማንሳታችንም ደግሞ ሰክሰስፉል ሆነናል ብዬ ነው ማስበው። የተቀረው ኦፍ ኮርስ እንደ ባህል እንደ ማህበረሰብ የተቀረጸው ነገር ማሰብ እንትን አይደለም ኔጌቲቪቲ የለውም። በርግጥ ግን ደግሞ ቢዮንድ ዛት መሄድ እንደሚቻል ህልም ካለሽ ድሪም የምታደርጊው ነገር ካለ ስለ ሀገር የምታስቢው ነገር ካለ እንደ ቤተሰብ ደግሞ ለቤተሰብሽም አድርገሽ አሳክተሽ ማሳየት የምትፈልጊው ነገር ካለ በቃ with your full strength ከሄድሽ ምንም የሚያግድ ነገር እንደሌለ እኔና ጓደኛዬ ምስክር ነን። እና በዚህ አጋጣሚ እሷም በጣም ጠንካራ በጣም ለህልሟ ኦልሞስት በቃ 100% ሁሉንም ነገር ለማድረግ ዝግጁ የሆነች ሰው ናትና የሷ ጥንካሬ የኔም ጥንካሬ አንድ ላይ ደግሞ ይሄ የመቻል የማድረግ እንዲመጣ ኦኬ ሌትስ ዱ ኢት እንደዚህ እናድርገው እንዲያጋጠመን ኦኬ በዚህ መልኩ እናስተካክለው ከሚል ከመፍትሄ ፎርዋርድ ከመሄድ ለነገሮች ሶሉሽን የመፈለግ በየት በኩል ቢዘጋብን በየት በኩል አድርገን ነገሮችን ማስተካከል እንችላለን የሚለውን ከመነጋገር ውጪ አንድም ቀን ተስፋ የመቁረጥ ወደ ኋላ የማድረግ አይነት ኢነርጂ የሌላት ሰው ናት እሷም። እኔም በዛ ልክ በደንብ ኢነርጂያችን ማችም ስለሚያደርግ
ሴትነት የትኛውም ፖይንት ላይ ባለፍንበት ጉዞ የትኛውም ፖይንት ላይ እንደ እንትን ሆኖብን አያውቅም፣ እንደ እንቅፋት ሆኖብን አያውቅም። ኢንፋክት እንደውም በጣም ጥንካሬያችን እንደነበር በደንብ በሙሉነት መናገር እችላለሁ። በጣም ደስ ይላል። እንግዲህ የመጣሽበት ከዛ እንዳልሽ ትምህርት ቤት ውስጥ ያገኘሻት ጓደኛሽ እንደ እህት የምትቆጥሪያት እህትሽ፣ ከዛ ደግሞ መምህራኑ እሱ እያጠነከረ መድረስ ያለብሽ ህልምሽ ላይ እንድትደርሽ ያግዛል። ግን ለዚህ ሁላ መነሻው ወደ ልጅነት ልውሰድሽና አርአያሽ ማን ይሆን? እኔ አርአያዬ እናቴ ናት። ሲስተር ሰውነት መካሻ ትባላለች እና ነርስ ናት በሙያዋ። በጣም ጠንካራ የ5 ልጆች እናት፣ እኔ የመጀመሪያ ልጇ ነኝ እና እሷ ናት የኔ አርአያዬ። ላይክ ቤዚክ መሰረቴ እንደ ሴት ጥንካሬ እንዲኖረኝ፣ እንደ ሰው ደግሞ መልካም ስብዕና እንዲኖረኝ አባቴ እንደ ሰው ስብዕናዬ በጣም በቃ የተስተካከለ ለሰው መኖር የምችል ሰው እንድሆን ለቤተሰቦቼ መልካም ልጅ፣ መልካም እህት፣ መልካም ለወንድሞቼ ለእህቶቼ መልካም እህት መሆን እንድችል ስብዕናዬን የቀረጹኝ እነሱ ናቸው። እንደ ሴት አርአያዬ እናቴ ናት። በሷ ጥንካሬ ውስጥ ራሴን እንድፈልግ የሆነ ራሴን ኦኬ በምን መልኩ እኔ እሷ አንድ 5 ልጅ ወልዳ ምንም አይነት የመድከም እንትን አታይባትም። ላይክ ኤዱኬሽናሊ ራሷን በጣም ለማሳደግ ትጥራለች። የምትፈልገው ነገር ላይ ለመድረስ የሆነ ሴትነቷ ልጆች መኖራቸው ምናምን እንዲያግዳት አትፈቅድለትም፣ አታስበውም ሁላ ኢቭን የሆነ ሚዲያ ላይ ምናምን የማይሆን ነገር እንዲህ ሲነገር ከሰማች ሴትነትን በተመለከተ በጣም ተናዳ ነው የምትናገረው። እንዴት እንደዚህ ይላሉ? ምን ያግዳል? ምን አይታያትም ሁላ ድካሙ አይታያትም። ምን ማለት ነው ሁላ ነው የምትለውና እሱ ነገር እኔን እንትን አደረገኝ፣ ቀረጸኝ ማለት ነው። ይሄ አሁን እዚህ ያው ብዙ አይነት አስተያየቶች ትሰሚያለሽ ከመጣሽ በኋላ ይሻላል ግን አሁን እንደው እዛ ከምትገቢ ይሆናል ብለሽ ነው ቢል አይነት አስተያየት ትሰሚያለሽ። ከክፋት ሳይሆን በማህበረሰቡ ያለ አስተሳሰብ ስላለ ማለት ነው። እንደዚህ አይነት ነገር ትሰሚያለሽ። አንድም ቀን ኮሽ ብሎብን አያውቅም፣ ከእኔም ጓደኛዬም ማለት ነው። ምክንያቱም የሆነ ቤዝ አለን፣ የተስተካከለ ቤዝ፣ እሷም ቤተሰቧ እንደዛው ማለት ነው። ምንም እንድታስበው ሁላ አትፈቅድላትም። የሷም እናት በዚህ አጋጣሚ ሲስተር ብርቅነሽ ኃይሉ ትባላለች እና ሁለቱም ነርሶች ናቸው። የሆነ ኢነርጂ አለ ማለት ነው ነርስነት ላይ እና በጣም ጠንካራ ሰው ናት። እሷም በጣም ጠንካራ ሴት ናት። በጣም ሴትነት ኢነርጂ የሆናት ሰው ናት እሷም እና ማሚ ነው ምላት፣ ሁለቱንም ማሚ ነው ምላቸው እና በእንደዛ አይነት ቤተሰብ ማደግ፣ በእንደዛ አይነት እናት ማደግ በፍጹም ስትሬንግዝ እንዲሆንሽ ነው የሚያደርገው እና ሴትነትሽና ሮል ሞዴሌ እናቴ ናት። በጣም ደስ ይላል። መታደል ነው። በእርግጥ ሁሌ እናቶች ሮል ሞዴል ናቸው ማለት መነሻችን አርአያ የምንላቸው ናቸው። ይሄ የእናትነት መክሊት የሚባለው ልጅ ማሳደግ ይሰጣል አይደለ? በቃ ያለ መድከም ያለ መታከት እችላለሁ ማለት እነሱ እየተራቡ ለልጅ መሆን ግን የሆነ አላማ ላይ ልጆች እንዲደርሱ ማድረግ እንደዛ አይነት ነገር አለ። ደግሞ ያንቺ እናት ሲስተር ትምህርቷንም እየተማረች አንቺ መላት አንቺ የመጀመሪያ ልጅ ነኝ ስላልሽ እንደው ኩያ ትሆናላችሁ ይገምቼ ነው አሁን ስትታዩ አይደል? ኦልሞስት ማን ነው ታላቅ የሚለን ሰውም አለ። እሱም ብዬ ነው እኔም ገምቼ ነበር። ካንቺ በኋላ ከሆኑ 4 ልጆች አሉት። ስለዚህ እሷ በቃ በጣም በወጣትነቷ ነው የወለደችና ለዛ ነው አንቺ ያልኩት። ይቅርታ ሲስተር በዚሁ አጋጣሚና እሷም ብትሆን እናንተን ወልዳ እናንተን እያሳደገች ደግሞ ትምህርቷን ተምራ 2ኛ ዲግሪ ድረስ እንደደረሰችም እሱን ሰምቻለሁኝና በዚሁ አጋጣሚ በጣም ኮርተናል፣ በጣም ደስ ብሎናል ማለት ነው። እና የእናት ህልም አለ ወይ የእናት ጥንካሬ አንቺ እንድትጠነከር ያደረገሽ እዚህ ደግሞ ያገኘሻት ጓደኛሽ እንደ እህት የምታያት እህትሽ እሷም እንደዚሁ አበረታችሽና ዛሬ የደረስሽበት ደረጃ ደረስሽ። ከዛ ደግሞ አሁንም ልመልስሽና ወደ መመረቂያ ቀናችሁ ከኋላ የምናየው ሌላኛው አንቺ ይዘሹ መምህርሽ ነበር? አዎ ካስተማሪሽ ጋር ሆነሽ ትሬት ያሳየሽበት ነው። ትሬት ስታሳይም ለመጀመሪያ ጊዜ ነው? አዎ በቅርብ ከአንድ ወር በፊት ተከብሮ በነበረው በአየር ኃይል 90ኛ ዓመት ክብረ በዓል ላይ
አምስት ቀን የቆየ የኤክስፖ የፎረም እና የኤርሾ ትሪት የመሳሰሉት ፕሮግራሞች ነበሩ። በዛ ላይ በኤል 39 በ39 አውሮፕላን መክፈቻው ቀን ላይ የዌቭ ተሳታፊ ነበርን እና እኔም ጓደኛዬም በዚህ አጋጣሚ ተሳታፊ ነበርን ከአስተማሪዎቻችን ጋር ማለት ነውና እንደ ኤርፎርስ ብዙ ጊዜ ኤርሾ ይደረጋል። ኢቭን ከ2 አመት በፊትም እንደዚህ በድምቅ ያለ በደንብ የሀገርን ገጽታ የሚያሳይ ኤርሾ ተካሂዶ ነበረ። ዘንድሮም እንደዛው ማለት ነው። ለኛ ግን የመጀመሪያችን ነበረ። በኤርሾ ተሳትፈን አናቅም፣ መመልከት ብቻ ነበረ። አሁን ደግሞ ጊዜው ደርሶ ያለንበት ቦታን ፈቅዶልን በኤርሾ ተሳታፊ ሆነን ነበረ። ስሜቱ በጣም ደስ ይላል። በጣም ላይቭ የሚታይ ኤርሾ ነበረ። ሳምንት ፕላስ የተዘጋጀንበት በደንብ ትሬን ያደረግንበት ኤርሾ ነበረ እና ስሜቱ ደስ ይላል። ቤተሰብ ደግሞ ቤት ሆኖ ነበረ በቲቪ የሚያየው። ያ አውሮፕላን ቺናት አውሮፕላን ምናምን ብለን ነግረን እንግዲህ በቲቪ ያዩን ስንወርድ ነው አያችሁ ምናምን ብለን ያያለው እና በጣም የሚገርም ስሜት አለው። የሆነ ሁሌ የሚገኝ ሁሌ የሚደረግ አይደለም። የኛ ግራጁዌሽን የነበረው መዝጊያ ቀን ላይ ስለነበረ ይሄ መክፈቻ ቀን ላይ ነው የነበረው ኤርሾውና ገና ከቤት አልመጡም ነበር። ቤት ሆነው በቲቪ ነው ያዩት ማለት ነው እና በቃ ደስ የሚል ስሜት አለው። እሷ ናት እኮ ምናምን እየተባባሉ ተሰብስበው ነው እያዩ የነበረውና የሚገርም ስሜት አለው። ምክንያቱም አንደኛ ሁሌ የሚደረግ ነገር አይደለም። ኤርሾው ላይ ኤርሾ ማየት ራሱ ትልቅ ነገር ነው አይደለም። አይ ዋዝ ፓርት ኦፍ ኢት ብሎ ለማውራት ማለት ነው እና ደግሞ ኢንቴንሽኑን ስታስቢው የሀገርን ገጽታ ማሳየት ነው። ተቋማችን የደረሰበትን ካፓቢሊቲ አቅም እና ወደፊትም ስትራይቭ እያደረገበት ያለውን መንገድ በቃ ዲስፕሌይ የምታደርጊበት ኢት ኢዝ አ ሞመንት የሆነ ትልቅ ቦልድ የሆነ ሞመንት ነውና እዛ ውስጥ ተሳታፊ መሆን የሆነ እንደ አንድ ፓርት ሆነ ሻንቺ ደግሞ መታየት በጣም የሚገርም ስሜት አለው። ለታላቅ ሀገር ታላቅ አየር ኃይል የማድረግ ጉዞ ላይ ደግሞ እኛ we are part of it በብዙ መልኩ ማለት ነው። በብዙ መልኩ ማብረር it's one of የኛ ፕሮፌሽን ነው። ግን እንደ አየር ኃይል እንደ ተቋም ደግሞ በጣም ብዙ የሚጠበቁብን ኮንትሪቢዩሽኖች አሉ። ክቡር ጀነራላችን እንደሚሉት for a great ኔሽን ግሬት ኤር ፎርስ ቢውልድ ለማድረግ በዛ ልክ ራሳችንን አዘጋጅተን ምንንቀሳቀስበት ተቋም ነው። ለታላቅ ሀገር ታላቅ አየር ኃይል መገንባት ነው። በጣም ደስ ይላል። እሺ ስለዚህ በዚህ ውስጥ ያንቺ ህልም አለ ባሳካው ባየው ብለሽ የምታስቢውና ውስጥሽ ደግሞ የሚነግርሽ የሆነ ዝግጁነት ይኖራል ብዬ አስባለሁ። ምን እያለሽ ነው ውስጥሽ? ምን እንጠብቅ? ኦኬ አሁን ላይ ቆሜ ራሴን ከማይበት ፖይንት ወደፊት አሁን እንዳልኩሽ ነው። ለታላቅ ሀገር ታላቅ አየር ኃይል አይደለ? ታላቅ አየር ኃይል ምን አይነት ፒክቸር እንደሚኖረው ወደፊት ነው የምናየው። ግን ያንን ፒክቸር ለማምጣት የሚገባትን ሀገሪቷ የሚገባትን አይነት አየር ኃይል ለመፍጠር ለመቅረጽ የተጀመረ ጉዞ አለ። በዛ ጉዞ ውስጥ የራሴን የሚቻለኝን አይነት ኮንትሪቢዩሽን ማድረግ ነው የኔ ትልቁ ህልሜ። ራሴን ሳደርግ የማየው ስትራይቭ የማደርገው ለዛ ነው። እንደ አሴ ፕሮፌሽን ጦር ጀት አብራሪ ፓይለት መሆን አለ፣ ከዛ ወታደር መሆን አለ፣ ከዛ ልክ ራንክ ሲመጣ የሆነ የሚሰጡሽ ትንንሽ ኃላፊነቶች አሉ። ከዛ እየጨመረ ሲመጣ በዛው ልክ የሚያድግ ኃላፊነት ማለት ነው እና በሚሰጥሽ ኃላፊነት ሁሉ ኃላፊነትን መስራት አንድ ነገር ነው፣ መወጣት አንድ ነገር ነው። ከዛ ደግሞ ፕላስ መሄድ የሆነ በደንብ ለውጥ የሚያመጣ አሁን ላይ አንቺ ቆመሽ ከኋላ ሲመጣ ጄኔሬሽን ሲመጣ ዛሬ ላይ ሳይቸገር ከዛ ደግሞ ያንቺን የተሻለ አድርጎ እንዲያልፍ ሁኔታዎችን ማመቻቸት ደግሞ ሌላ ኃላፊነትና ተነሳሽነት የሚፈልግ ነገር ነውና በዛ ልክ ነው ራሴን ፒክቸር ማድረገው ማለት ነው። ጓደኞቼ አሁን ላይ በኤል 39 አውሮፕላን ግራጁዌት ያደረግነው 6 ነን። እህቴ ያለች እዛ ደግሞ 4 ወንድ ጓደኞቼ ያሉ ማለት ነው እና አሴቲም ፕሮፌሽኑም ስለሚፈልገው በጣም ክሎዝ በስራ በጣም ቅርብ ነን። እንደ ቤተሰብ ደግሞ በጣም ቤተሰብ ነን። ያው እዚህ እስካለሽ ድረስ እንደ ስራ የስራ ባልደረባ ነሽ። ከዛ ደግሞ
ቤተሰብ ነሽ ማለት ነው። የሚሊተሪ ካልቸሩም በዛ ልክ እንድትግባቢና አንድ ላይ እንትን ስለሚል ማለት ነው። እኛ ደግሞ በባህሪም በፍላጎትም ባለን ሞራልም በጣም እንቀራረብና አታችድ የሆነን ቤተሰቦች ነን። ስለዚህ ሁሉም በዛ ልክ ነው የሚያስበው። በዛ ልክ ኢቭን ከኔ ቢበልጥ ነው እንጂ ኢነርጂያቸው ከኔ የሚያንስ ኢነርጂ ያለው ሰው የለም እና በዛ ልክ ነው የምንገነባባው። በጣም ደስ ይላል። ምን ያስደስታታል ምክትል መቶ አለቃ ሀዊን? ምን ያስደስተኛል? ምናልባት ፊልም ማየት፣ በመንፈሳዊ ነገሮች ራሴን ለማደግ መሞከር ራሴ በደንብ ያስደስተኛል። እሺ ወደ ጓዳ ግቢ ብትባይ ግን ታበስያለሽ? አረሳ በሚገባ እንግዲህ እንዳልኩሽ ሲስተር ሰውነት ቢወልድ ስታደርገን እንደ ሴት ስም ጥንካሬን ያስተምራል። ከዛ ደግሞ እንደ ሴት ሌላ ደግሞ ሙያን በደንብ አድርጋ አስተምራናለች። እንዲህ ተማሩ ብላንም አይደለም ሰታን ዞር ነው የምትለው። ከዛ በዛ ውስጥ ፕራክቲስ ስታደርጊ በደንብ ትችያለሽ ማለት ነው እና ይዋጣል ይላል። አትታሚ አሁን ሙከራ ማድረግ ነገር ያለንበት የበረራ ቦታ ነው። በእርግጥ ዛሬ እየተቀየረ መጥቷል፣ ብዙ ነገር እየተቀየረ መጥቷል ብለን እናምናለን። ግን አሁንም ድረስ ብዙዎች ወደ ኋላ ያፈገፍጋሉ። ትንሽ እንቅፋት ሲመታን ውይ በቃ አልችልም ብለን ወደ ኋላ እንላለንና ምን ትይን ይሆን? እንግዲህ ምንድነው እንቅፋት የትም አይጠፋም። መንገድ እየተራመድሽ እስከሆነ ድረስ የሆነ ሙቭስ ጋርሽ ድረስ እንቅፋት አይጠፋም፣ መውጣት አይጠፋም፣ መውረድ አይጠፋም። ቆመሽ ካለሽ ብቻ ነው ምንም አይነት ነገር ማይገጥምሽ። እስከ ተራመድሽ ድረስ ምንም አይንካኝ ምንም አይግጠመኝ ብለሽ እንትን ማለት አትችይም። አንዳንዴ ሴትነት እንደ ድካም አድርገን መጀመሪያ አይምሮአችን ላይ ከሳል ነው የሚያጋጥሙሽ ነገሮች ሁሉ በሴትነት ይሆናል አይምሮሽ ውስጥ ማለት ነው። ግን እሱንም ማታስቢ ከሆነ አንቺ መስራትሽን አንቺ ህልምሽን መፈለግሽን የምታስቢ ብቻ ከሆነ ምንም ቢገጥምሽ ችግር ነው። ኦኬ ችግር ገጠመኝ፣ ከዛ በምን መወጣት እንዳለብሽ አንቺ ታስቢበታለሽ ማለት ነው። እንዳልኩሽ ነው ሴት ስለሆንሽ ብቻ ሳይሆን ሰው ስለሆንሽ ፈተና በጣም አለ የትም ቦታ ላይ ማለት ነው። አሁን ባለንበት ጊዜ ላይ ደግሞ ራስን በጣም መቀየር የሚፈልግ ጊዜ ነው አይደለ? ራስን በብዙ ነገር ማሳደግ ኢቭን አንድ ነገር እንኳን ይዘሽ ሳቲስፋይ ማትሆኝበት ጊዜ ነው። ምክንያቱም ዓለም በጣም እየተቀየረ ስለሆነ ስለዚህ በብዙ አቅጣጫ ሙቭ ማድረግ ይጠበቅብሻል ማለት ነው። ሙቭ ስታደርጊ ደግሞ ቻሌንጆች ይኖራሉ፣ ችግሮች ይኖራሉ። እንዳልኩሽ ነው ችግሮቹን መጀመሪያ ላይ ኦኬ ሴት ነኝ እና ሊከብደኝ ይችላል ብለሽ ከጀመርሽ የሚገጥሙሽ ችግሮች ሁሉ በሴትነት እየመሰሉሽ አቅም እያሳጡሽ ይሄዳሉ። ከዛ በኋላ ወደ ምን ወደሚል ትመጫለሽ። ማህበረሰባችን ውስጥ ያለ ነገር ስለሆነ ሲጀመር እኮ ሴት መሆኔ ለዚህ አግደኛል አርፌ ብቀመጥስ ምናምን የሚል አይነት አስተሳሰቦች ይመጣሉ። ኢቬንቹዋሊ እያመንሹ ትመጫለሽ፣ ራስሽን እያሳመንሹ ማለት ነው። ግን ያ ሆኖ አይደለም። እውነት ለመናገር እኛ በተጓዝንባቸው በዚህ ሁሉ ጊዜያት ብዙ አይነት ቻሌንጅ ኦብቪየስሊ ይገጥሞናል፣ ወደፊትም ይገጥመናል። ግን ቻሌንጁ እንደ ቻሌንጅ ነው የምታልፊው። የሆነ ነገር መጣ ኦኬ ሶሉሽን ትፈልጊለታለሽ። ደግሞ እንደ ተቋም ምንድነው ሊያግዝሽ ዝግጁ የሆነ ብዙ ሰው አለ። ሊያግዝሽ ዝግጁ የሆነ ሀሳብ ሊሰጥሽ ነው ይሄ ትክክል አይደለም ኢቭን ምርጫዎችሽን የሚያስተካክልሽ ምናምን እንደ ተቋም ብዙ ሰው አለ ማለት ነው። እንደ ሀገርና ደግሞ እንደ ሴት ስናስበው ምንም ምንም ይሄ ሴት በመሆን ምንም ወደ ኋላ የሚያስደርግ ኦር እንደ ችግር እንደ ኢሹ ተደርጎ የሚነሳ ችግር የለም። ግን እንደ ሰው ቻሌንጅ ይገጥሙናል። እንደ ሴት ደግሞ ሴትነትሽን ተመልክቶ የተወሰነው ችግር ይገጥሙሻል። ኦብቪየስሊ ምንም እንትን አይደለም ኔቸርም ስለሆነ ማለት ነው። ግን ያው በዛ ሁሉ ውስጥ መፍትሄ መፈለግ ነው። መፍትሄ መፈለግ ትክክለኛ የሆነ መፍትሄ መፈለግ ህልምን ኦልዌይስ ፊት ለፊት ማድረግ እሱ ላይ ለመድረስ ነገሮችን እንትን ማለት ነው። በጣም እናመሰግናለን። እንዲሁ አንቺን ወደ ኋላ አሰብኩሽ መድረክ ላይ ወጥቶ በድፍረት መናገር የሚችል ሰው ነው የምትመስየው። ለምን እንደዛልሽ ካልሽ ንግግርሽ ጠብ የሚል ነገር የለውም ወይ? ጋዜጠኛ መሆኑን ማስበሽ ነበር መሀል ላይ? አላሰብኩም። እንደዛ አስቤ አላውቅም። ግን ያው ቤተሰቤ ተለፍቶብኛል አላልኩሽም?
በደንብ ኮንፊደንስ ቢልድ እንዳደረገ አሁን ልጅ ሆኜ ምን እያደረግሽ ነበር ብትይ ለኔ እየተጫወትኩኝ ነበር ነው እነሱ ፊት ለፊት ቆሞ ወሬ ማውራት አውሪ ሲሉኝ ወይ ነገ ፕሬዘንቴሽን አለኝ ካልኩኝ እነሱ ፊት ለፊት ቆመሽ እስቲ አቅርቢልን መባል መቻል እድል መሰጠት ለኔ it was የሆነ ፈን ያረኩበት የነበረ የልጅነት ሞመንት ነው ጨዋታ የሚመስል ግን እነሱ በጨዋታ ውስጥ ትምህርት ምናልባት እነሱ ይሄንን አስበው ይሆን አይሆን አላቅም እንደዛ የሚያደርጉት ግን ያስደስታቸው ነበር የኔን እንደዛ ማየትና በዛ ውስጥ ሰልፍ ኮንፊደንስን ንግግሬን ያው ሁሉ ነገርን እየተማርሽበት በስክራች አይደለ ቢውልድ እየተደረገን የምንመጣው ከልጅነት በዛ መልኩ እየተገነባው ነበር እና አሁን ላይ እንደዚህ ሐሳቤን ለመግለጽ ንግግርም ለማድረግ ያን ያህል የሚከብደኝ አይነት ሰው አይደለሁ በጣም ደስ ለዛ ነው ይሄንን ያነሳው አመሰግናለሁ እንዴ ዝም ብሎ የሚደመጥ አይነት ሰው ሲባል ሰምተሽ ታውቂያለሽ አመሰግናለሁ በጣም ሬዲዮ ማድመጥ እንዲህ አይነት ላይ ነበርሽበት አጋጣሚ ሆኖ አዎ አዳምጣለሁ እንዴት ነው አሁን ዘመኑ ቴክኖሎጂ ነው አይደለ ስልክ ዲጂታል ላይ ነው በጣም ሰው ፎከስ የሚደረገውና 3 months ምናምን ስልክ አይኖረንም ኢቭን 6 ወር ምናምን ማለት ነው በእንደዛ አይነት ጊዜዎች ውስጥ በመንደነው ራስን ኢንተርቴን የምታደርጊው ኮንፋይንድም እንሆናለን ኢንፋክት ሶሎ ምናምን ሲደርስ ቁመና እንዳታበላሽ ያለሽን ሄልዝ ስቴሽን በደንብ ኪፕ እንድታደርጊ በሚል ከግቢ መውጣት አይቻልም በተቻለሽ አቅም ራስን እየጠበቅሽ ግቢ ውስጥ እንድትሆኚ ነው የሚፈልገው ምክንያቱም ሶሎ ነው ሙሉ ለሙሉ አንቺ ነሽ ሪስፖንሲቢሊቲ የምትወስጂው እንደ ግቢም እንደዛ አይነት ጊዜያት ይፈጠሩ ነበርና እንደዛ ሲሆን ምንም አማራጭ የለሽም መጻፍ ነው የምታነቢው ከሰው ጋር በደንብ ኮሙኒኬት ታደርጊያለሽ ባህል ትለዋወጫለሽ ሬዲዮ ታዳምጫለሽ በጣም ለረጅም ሰዓታት ማለት ነው ሬዲዮ ታዳምጫለሽ እዛ ላይ የምትሰሚያቸውን አይዲያዎች ታወሪበታለሽ ምናምንና የመስማትም የመናገር ክሎትንም በደንብ ታዳብሪበታለሽ እንደዛ አይነት ኦፖርቹኒቲዎች በግቢው ይፈጠራሉ ማለት ነው ስለዚህ አለ ከራስ ጋር ንግግር ሬዲዮን መስማት ከሌሎች ጋርም ተውውቅ ማድረግ ጥሩ ነው እኮ ግን አይገርምሽም የጥሞና ጊዜ እንዲኖርሽ ያደርጋል ስልክ አንዳንዴ ከኛ ራቅ ቢል ልክ ቢመጣ ራሱ ስልኩ ይሄን ሀቢት እናስቀጥላለን እንላለን እንደ ቲም ግን ያው ያሸንፍሻል የሆነ ሚስብ ትንንሽ ኢንተርቴይንመንት ነገር ስለሆነ የሚበዙበት ሰው የሚፈልገውንም ታውቆ ስለሆነ የሚሰራበት በቃ ይስበንና ሀቢታችንን ያዛባብናል እንጂ እኛ ራሱ እንወደዋለን ያንን ጊዜ ምክንያቱም በዛች ጊዜ ውስጥ ቢውልድ የምናደርገው እውቀት ቀላል አይደለም ዝም ብለን ስክሮል ያደረግን ከሚመጣ ምንም አይመጣም አክቹሊ ከሚመጣ የሆነ ትንንሽ በምናስበው ጊዜ ያ እዛ ሰዓት ላይ ለላይፍ የሚጠቅም አይነት ቢውልድና ስኪልና ኖሌጅ ነው ቢውልድ የምናደርገው ለነገሩ ስልካችን ላይ ከሆነም ፖድካስት በተለይ ፋናን መስማትና ማየት እሱ ጠቃሚ ነው እሱን እንዲው ጠቆም ለማድረግ ነው ሶሎ እያለን በተደጋጋሚ ያነሳን ምን ማለት ይሆን ሶሎ ማለት እንዴት ነው የአንድ አውሮፕላን ለማብረር ተጀምሪያለሽ ትሬኒንግ ማለት ነው ተጀምሮ የሆነ ሶርቲ ሰዓት ያህል ተበሪና የዛ ሶርቲ ላይ ሶሎ ትወጫለሽ ማለት ነው ከዛ በኋላ ትሬኒንጎች ይቀጥላሉ ሶሎዎችም ይቀጥላሉ ግን ብቻሽን የማብረሪያ የመጀመሪያ the first time ያንን አውሮፕላን ብቻሽን አየር ላይ ይዘሽ ስትወጪ ያለው ጊዜ ሶሎ ይባላል 17 25 እንደማለት ነው ለኔ በዚች አውሮፕላን ላይ ባለፉት አውሮፕላኖች ላይ ያለ የየራሳቸው አውሮፕላኖች ሲሆን እንደዛ ግን የመጀመሪያ አሁን ሲሲና ላይ ሲሆን the first ምናበረው እንደ አውሮፕላን ራሱ ምናበረው የመጀመሪያ አውሮፕላን ሲሲና ነችና እሷ ላይ ፈርስት ሶሎ ስትወጪ እንደ አውሮፕላን የመጀመሪያሽ ነው እንደ ሲሲናም የመጀመሪያሽ ነውና እሱ ትንሽ ለየት ያለ ደመቅ ያለ ነውና የሶሎ ፕሮግራሙም አለ ደግሞ ልክ ስትወርጂ ውሃ ይደፋብሻል ቴክኒሻኖች ተጠብቀው ጓደኞችሽ ተሰብስበው ልክ እንደወረድሽ በባልዲ ውሃ ይደፋብሻልና ለምን እንግዲህ ካልቸሩ ምንድነው ሶሎ ላይ በጣም ኢነርጂቲክ ትሆኛለሽ ኮንሰንትሬሽንሽ ይበዛል እጅሽ ሁሉ ነገርሽ አክቲቭ ነውና ሙቀሽ ነው የምትመጪው ቀዝቀዝ ማረጊያ ነው በጣም የምወደው እንዲው ፊልሞችም ላይ እናያለን ፎቶዎችም ላይ እናያለን ከዛ አብራሪዎች አብረው ወጣው ሄልሜት ነው የሚባለው እዚህ ጋር የሚደረገው እሱን
እዚህ ጋር ይዘውት የሚቆሙት ነገር በጣም ነው የምወደው። እንደዛ ስሜት አለው አይደል? ደስ ይላል በጣም። ጀት ፈርስት ቤዚክ ጀት ጀምሮ ጀት አውሮፕላኖች ላይ እንደዛ ነው የሚሆነው። ሄልሜት ይኖርሻል፣ አንቲ ጂ ሱት ምናምን አለ እና ልክ አብረሽ ስትወርጂ ያው ሄልሜትሽን ይዘሽ ነው ወደ ሄልሜት ሩም ወደ ጂ ሱት ሩም የምትሄጂውና ደስ የሚል ስሜት አለው። ሰውም ደግሞ እንደዛ ሆነች ሲያይሽ አብራሪነቱ አለ። ከዛ ደግሞ እንዲህ ሲያይሽ ደግሞ የሆነ ውበቱ በጣም ይጎላልና ደስ የሚል ስሜት አለው። አለሽ ፎቶ እንደዛ? ደስ ሲል ቆንጆ እናየዋለን። ለተመልካቾቻችንም እናሳያለን። ዝም ብሎ አብራሪ ሲባል አለ በቃ ሄልሜቱን ያዛርገው ከዛ ወርደው ያዛርገው የሆነ ደስ የሚል ግሬስ አለው። በደንብ ግሬስ አለው። እስካሁን ድረስ እዚህ ልብስ ውስጥ ካሉት ውስጥ ያነሳ ነው የምክትል መቶ አለቃ ማዕረጉን እዚህ ትከሻሽ ጋር ያለውን ነው። እዚህ ጋር ግን ብዙ ነገሮች ይታያሉ። ምን ለመግለጽ የተፈለገው? ይሄ የቤዚክ ጀት የኤል39 አውሮፕላን ሎጎ ነው። ይሄ የቤዚክ ጀት ነው። ይሄ ደግሞ 250 ሰዓት ግራጁዌት ስናደርግ ዊዝ ራንክ ማለት ነው ከማዕረግ ጋር የሚሰጥ ዊንግ ነው ማለት ነው። እዚህ ላይ ለመድረስ 3 አውሮፕላን ፕላስ 250 ሰዓት ትሬኒንግ እየፈጀ ጉዞ ነው ማለት ነው። በጣም ደስ ይላል። ይሄኛው ያው ይሄ የአየር ኃይላችን አርማ ነው። በዚህ በኩል ደግሞ ሀገራችን አለች በቀኝ በኩል። ለማንኛውም በጣም ነው ማመሰግነሽ። ግን ሁሌ እንግዶቻችን ጋር እንዲቆይታ ካደረገን በኋላ እንደፈለጉት ተንፈሳዊ ሆን ብዬ ጠይቃለሁ። እንዴት ነበር ቆይታችን? በጣም ደስ የሚል ቆይታ ነበረ። በደንብ ነው የተጫዋወት ነው። ማንሳት የምትፈልጊውንም አንስቻለሁ ብዬ አስባለሁ። እኔም ደግሞ በደንብ ከልቤ ነው ያወራውሽና ደስ ብሎኛል። አመሰግናለሁ። ማመስገን የምፈልገው ያው በመጀመሪያ እግዚአብሔር አምላክን ነው። ሰው ብዙ ነገር ታስቢያለሽ፣ በአይምሮሽ ብዙ ነገር ፕላን ይደረጋል፣ ብዙ ቻሌንጆች ይገጥሙሻል፣ ለማለፍም ብዙ እቅድ ታወጫለሽ። ግን የሚፈጸመው የሚሆነው መልካም ጓደኛን የሚያዘጋጅ ሁሉን የሚያደርግ እግዚአብሔር ነውና እዚህ ለመድረሳችን እዚህ ቆመን እንዲህ ለመመሰጋገናችንም ምክንያት የሆነ እግዚአብሔር አምላክ የተመሰገነ ይሁን። ሁለተኛ ቤተሰቦቼ ያው መሰረቶቼ ናቸው። አሁን ላለሁበት ማንነቴ ለመቀረጼ አራያዎቼም ስለሆኑ ቤተሰቦቼን በጣም አመሰግናለሁ። እህት ወንድሞቼን በጣም አመሰግናለሁ። ስራ ባልደረቦቼን፣ አስተማሪዎቼ፣ ጓደኞቼን በደንብ ሜንሽን ማድረግ እፈልጋለሁ ከዚህ በፊትም እና አብረን ትሬን የምናደርግ እንዳልኩሽ አሁን ግራጁዌት ያደረግን 6 ነንና ጓደኞቼ በጣም ነው የምወዳችሁ ማለት እፈልጋለሁ። ያው እንዳልኩሽ ነው እንደ ፕሮፌሽን አንድ ላይ እንደ ስራ ባልደረባ ትሰሪያለሽ፣ ከዛ ደግሞ ቤተሰብ ትሆኛለሽ። ቆይታሽ እየረዘመ በሄደ ቁጥር ባህሪ ለባህሪ እየተወራረስሽ በጣም አታችድ እየሆንሽ ትመጫለሽና አታችድ ለመሆንም ደግሞ የሚመች አይነት ሰው ሲሆን እንደ ሴትነትም ታውቂያለሽ እዚህ ቦታ ላይ ሆኖ ብዙ ያልተለመደበት አይነት ቦታ ላይ ሲሆን ከጎን የሚደግፍሽ ሰው በደንብ ሲኖር ጥንካሬ ጉልበት የሚሆንሽ ሰው ከጎንሽ ሲኖር ለመውጣትም ያለብሽውን ያሰብሽውንም ለማሳካት እንደ ተሸላሚም ለመሆን ጉልበት ይሆንሻልና እንደ ጓደኛ እንደ ወንድም እህቴም ደግሞ አለች እንደ እህት በጣም እምወዳቸው ቤተሰቦቼ ናቸው። በጣም አመሰግናለሁ ማለት ወዳለሁ። አንቺንም አመሰግንሻለሁ ጋብዘሽ እንግዳ ስላደረግሽ። እሺ እናንተንም በጣም እናመሰግናለን አብራችሁን ስለነበራችሁ። ከፋና ሚዲያ ኮርፖሬሽን ፋና ፖድካስት በእንግዳ ሰዓታችን እንግዲህ እንዲህ ጥሩ ቆይታ አደረግን። ሁሌ እንደምንለው በፋና ፖድካስት እንዲህ ያሉ ደርዝ ያላችሁ ሀሳቦች ይነሳሉ። ስለዚህ ተወዳጁን ቤተሰብ እንሁን፣ ደግሞ ማን ይቅረብልን የሚለውንም ሀሳብ በሀሳብ መስጫ ሳጥኑ ላይ ብታስቀምጡልን በጣም ደስ ይለናል። ይቅረብ ያላችሁትን ሰው ይዘን እንቀርባለን። ሳራ መኮንን ከባልደረቦቼ ጋር አብሬ ቆየሁ። ጤና ይስጥልን።